ዛሬ በእነዚህ በሰባት የህልም ፍቺዎች ለእናንተ ይዤላችሁ መጥቻለሁ። የመጀመሪያው ጨረቃ በህልሞቻችሁ ማየት፣ ሁለተኛ ፀሐይ ማየት፣ ሶስተኛ ከዋክብት ስታዩ፣ አራተኛ ሰማይ ማየት፣ አምስተኛ የውሃ ዳርቻ በህልሞቻችሁ ስታዩ፣ ስድስተኛ የመብራት ቆጣሪ ካያችሁ፣ ሰባተኛ በህልም ጣራ ላይ ስትወጡ ማየት ጌታ እግዚአብሔር ምን ብሎ እየተናገራችሁ ነው? ጸጋ ይብዛላችሁ የዚህ ሚዲያ ወዳጆች። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሐሳባችሁን ህልሞቻችሁን ኮሜንት ላይ በመጻፍ እያየሁኝ ከዛ መስራት እችላለሁኝ። አዲስ ሆናችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ወደ ህልሙና ወደ ፍቺው እንሄዳለን። የመጀመሪያው በህልሞቻችሁ ጨረቃ ስታዩ እግዚአብሔር እንዲህ ያላችሁ ነው። በመጽሐፍ ቅዱስ ጨረቃ የጊዜያት መለኪያ፣ የብርሃን ምንጭና የመለኮታዊ አገዛዝ ምልክት ተደርጎ ይወሰዳል። በህልም ጨረቃን ማየት እንዳያችሁት ሁኔታ ህልሞቹም ፍቺዎችም የተለያዩ ሊሆኑ ይችላሉ። የመጀመሪያው ትርጉም የታማኝነትና የጽናት ምልክት ነው። መዝሙረ ዳዊት ምዕራፍ 89 ቁጥር 37 ላይ ለዘላለም እንደ ጨረቃ ያጸናል፣ ምስክርነቱ በሰማይ የታመነ ይሆናል ይላል። በህልሞቻችሁ ጨረቃ ማየት የታመነ ምስክር እንደማለት ነው። እግዚአብሔር አምላክ ለገባላችሁ ቃል ኪዳን የታመነ መሆኑንና በህይወታችሁ ላይ የሚመጡ ለውጦች ቢኖሩም የእግዚአብሔር መለኮታዊ ጥበቃ እንደማይለያችሁ የሚናገር ህልም ነው። ሌላው ደግሞ ጨረቃ ማየት የጊዜና የወራት መለኪያ እንደሆነ መጽሐፍ ቅዱስ ይናገራል። መዝሙር 104 ቁጥር 19 ላይ ሲናገር ጨረቃንም ለጊዜዎች ያደረገ ፀሐይንም መግቢያውን ያውቃል ይላል። በህይወታችሁ ውስጥ አዲስ ምዕራፍ ወይም አዲስ ወቅት እየመጣ እንደሆነ ሊያመለክት ይችላል። በተመሳሳይ መንገድ በጨለማ ውስጥ የሚበራ ብርሃን እንደሆነ የሚጠቁም ህልም ነው። ጨረቃ በራሷ ብርሃን ባይኖራትም ቀን ከፀሐይ ስትቀበል የቆየችበትን ኃይል በሌሊት ታበራለች። በመንፈሳዊ ሁኔታችሁ ላይ የእግዚአብሔርን ብርሃን ወይንም ኃይል ተቀብላችሁ ለሌሎች የምታበሩና የምታንጸባርቁ መሆናችሁን ያሳያል። በሌሊት በሚመስሉ ፈተናዎች ውስጥ ብትሆኑ ተስፋ የሚሰጥ መለኮታዊ ብርሃን እንደሆነ የሚጠቁም ህልም ነው። ሙሉ ጨረቃ ማየት በረከታችሁ የጀመራችሁት ነገር ፍጻሜ አግኝቶ ሙሉ እንደሚሆንና ደስታ እንደሚመጣ፣ ሳቲስፋክሽን በነገሩ ላይ እንደምታገኙ የሚያመለክት ህልም ነው። ደማቅና የምታበራ ጨረቃ ማየት በሰዎች ፊት ሞገስ እንደምታገኙና መንፈሳዊ ኃይላችሁ፣ መንፈሳዊ ዕውቀታችሁ እንደሚጨምር የሚናገር መልእክት ነው። ጨረቃ ስትጨልም ወይ ደም ሲመስል ማየት ይህ ብዙውን ጊዜ የትንቢት የማስጠንቀቂያ መልእክት ሊሆን ይችላል። መጽሐፍ ቅዱስ በነቢዩ ኢዩኤል 2 ቁጥር 31 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል ይላል። ህልሙ በጸሎት እንድትተጉና መንፈሳዊ ዝግጅት እንድታደርጉ የሚጠቁም ሊሆን ይችላል። ጨረቃና ፀሐይ በአንድ ላይ ካያችሁ በቤተሰባችሁ፣ በአገልግሎታችሁ፣ በስራችሁ ላይ እግዚአብሔር ያለውን ስርዓት መዋቅር የሚያሳይ ሲሆን ትልቅ የክብር ደረጃ ላይ እንደምትደርሱ የሚጠቁም ህልም ነው። ሁለተኛ በህልሞቻችሁ ፀሐይ ማየት። በመጽሐፍ ቅዱስ ውስጥ ፀሐይ የእግዚአብሔር ክብር፣ የጽድቅ ህይወት፣ የኃይልና የመለኮታዊ መገኘት ዋነኛ ምልክት ተደርጎ ይወሰዳል። በህልም ፀሐይ ማየት እጅግ ብሩህና ተስፋ ሰጪ ትርጉም አለው። የመጀመሪያው ፀሐይ ማየት የእግዚአብሔር መገኘትና ጥበቃ እንደሆነ በመዝሙር ምዕራፍ 84 ቁጥር 11 ላይ ይናገራል። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም ይላል። በህይወታችሁ ላይ መለኮታዊ ብርሃን እየበራ መሆኑንና እግዚአብሔር መንገዳችሁን እየመራ እንደሆነ የሚያመለክት ህልም ነው። እንዲሁም ከጨለማ ስራና ከክፉ ነገር የምትጠበቁበት ጋሻ እንደሆነላችሁ እንዳዘጋጀላችሁ የማረጋገጫ መልእክት ነው። ፀሐይ ማየት የጽድቅና የፈውስ ምልክት ነው። በሚክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናሉ ይላል። በህይወታችሁ ውስጥ ያለ የትኛውም አይነት መንፈሳዊም ሆነ ስጋዊ ህመም ቢሆን ፈውስ እንደምታገኙና የኃጢአት ጨለማ ተወግዶ በጽድቅ ብርሃን እንድትመላለሱ የሚያበስር መልካም ህልም ነው። ህልሙ የክብርና የከፍታ ምልክት ነው። በዮሴፍ ህልም ውስጥ ፀሐይ አባቱን ያዕቆብን ያመለክታል። ዮሴፍ ራሱ ደግሞ ወደፊት የሚሆንለትን በንግግርና በክብር ያመለክተዋል።
በስራችሁ በአገልግሎታችሁ ወይም በማህበራዊ ህይወታችሁ ሰዎች ሁሉ የሚያዩ ትልቅ ስኬት እና ክብር እንደሚገለጥ እንደሚሰጥ የሚያመለክት መልእክት ነው። ይህም ማለት ተደብቆ የነበረው ማንነታችሁ ለብዙዎች ብርሃን ሆኖ የሚወጣበት ጊዜ መድረሱን የሚጠቁም ህልም ነው። ደማቅና የምታቃጥል ፀሐይ ማየት የእግዚአብሔር ኃይል ጽኑ ፍርድ በህይወታችሁ ውስጥ እየሰራ መሆኑን ያሳያል። አንዳንድ ጊዜ ደግሞ ኃይለኛ መሪነትን ሊያመለክት ይችላል። ፀሐይ በምስራቅ ስትወጣ ማየት አዲስ ጅማሬ፣ አዲስ ተስፋና የችግሮች ማብቂያ መሆኑን የሚያሳይ የምስራች መልእክት ነው። ፀሐይ በምዕራብ በኩል ስትጠልቅ ማየት የአንድ ምዕራፍ ማብቂያ ወይም ማረፊያ ጊዜ ሊያመለክት ይችላል። ፀሐይ ስትጨልም ወይም ግርዶሽ ማየት ብዙ ጊዜ የማስጠንቀቂያ መልእክት ነው። ጸሎት እንድትተጉና መንፈሳዊ ትጥቃችሁን እንድትታጠቁ የሚጠቁም ሊሆን ይችላል። በማቴዎስ ወንጌል ምዕራፍ 24 ቁጥር 29 ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ ብሎ ይናገራል። ሶስተኛ በህልሞቻችሁ ከዋክብት ማየት። በመጽሐፍ ቅዱስ ውስጥ ከዋክብት የመለኮታዊ ተስፋ፣ የብዙ በረከት፣ የሰማያዊ ስልጣንና የክርስቶስ ኢየሱስ ምልክት እንደሆነ ይታወቃል። በህልሞቻችሁ ከዋክብት ማየት እጅግ ታላቅ የሆነ መንፈሳዊ ትርጉም አለው። ከዋክብት ማየት የመጀመሪያው የተስፋ ቃልና የዘር መብዛትን ያሳያል። እግዚአብሔር ለአብርሃም የሰጠው ትልቁ የተስፋ ቃል በከዋክብት ተመስሏል። በዘፍጥረት ምዕራፍ 15 ቁጥር 5 ወደ ሜዳው አወጣውና ወደ ሰማይ ተመልከት፣ ከዋክብቱን ትቆጥራቸው ትችል እንደሆነ ቁጥር አለው፣ ዘርህም እንዲሁ ይሆናል አለው። ይህ ማለት በህይወታችሁ ውስጥ የማይቆጠር በረከት እንደሚመጣ፣ በየትኛውም አቅጣጫ እግዚአብሔር በስራችሁ ውጤት እንደሚያበዛችሁና የእግዚአብሔር የተስፋ ቃል በእናንተ ላይ እንደሚፈጸም የሚያሳይ መልእክት ነው። ሌላው ደግሞ ከዋክብት ማየት ምሪትና መለኮታዊ ጥቆማ ሊሆን ይችላል። የምስራቅ ጠቢባን ኢየሱስ ክርስቶስ የተወለደበትን ቦታ ያወቁት ከኮከቧ ምሪት ተቀብለው እንደሆነ በማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ ይናገራል። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። ኮከብ ማየት ምሪትን መቀበል ነው። ይህ ማለት በሕይወታችሁ ግራ የተጋባችሁበት አቅጣጫ የጠፋባችሁ ነገር ካለ እግዚአብሔር አምላክ ግልጽ የሆነ ምሪት ወይም ምልክት እንደሚሰጣችሁ የሚያሳይ መልእክት ነው። ኮከቡ ጉዟችሁ ወደ ብርሃንና ወደ ስኬት እንደሚመራ ፍንጭ የሚሰጥ መልእክት ነው። በተመሳሳይ መንገድ ደግሞ ኮከብ ማየት የስልጣንና የክብር የከፍታ ምልክት ነው። በዮሴፍ ሕልም ውስጥ 11ዱ ከዋክብት ሲሰግዱለት አይቷል። በዘፍጥረት ምዕራፍ 37 ቁጥር 9 ደግሞ ሌላ ሕልም አለመ፣ ለወንድሞቹም ነገራቸው እንዲህም አለ፣ እነሆ ደግሞ ሌላ ሕልም አለምኩ፣ እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁኝ ይላል። ይህንን ሕልም ባያችሁ ጊዜ ወደፊት የሚመጣላችሁን ታላቅ ስልጣን፣ ሞገስ፣ ተጽዕኖ ፈጣሪነትን የሚያሳይ መልእክት ነው። ሰዎችና ሁኔታዎች ለእናንተ ስኬት መንገድ እንደሚከፍቱ የሚጠቁም ሕልም ነው። ከዋክብት ማየት የጽድቅና የቅድስና ብርሃን እንደሆነ ፍንጭ ይሰጣል። በነቢዩ ዳንኤል እንዲህ ብሎ ይናገራል። ብዙ ሰዎችን ወደ ጽድቅ የሚመልሱ በሰማያት እንደ ከዋክብት ያበራሉ ብሎ ይናገራል። በዳንኤል ምዕራፍ 12 ቁጥር 3 ላይ ጥበበኞችንም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ብሎ ይናገራል። ይህ ማለት መንፈሳዊ ዕውቀታችሁና ጥበባችሁ እያደገ መሆኑን እንዲሁም ለእናንተ ለብዙዎች ምሳሌና ብርሃን የሚሆንበትን የጸጋ ደረጃ ላይ መድረሳችሁን የሚያበስር መልካም ሕልም ነው። ደማቅና የሚያብረቀርቅ ከዋክብት ማየት ታላቅና ደስታ የምስራች እንደሚመጣ እንዲሁም የተደበቀ ጸጋ ወይ አኖይንቲንግ የእግዚአብሔር ስጦታ በሰዎች ፊት እንደሚገለጥ የሚያመለክት ሕልም ነው። ኮከብ ከሰማይ ሲወድቅ ማየት ይህ አንዳንድ ጊዜ የታዋቂ ሰዎች ወይ የታላላቅ ሰዎች ውድቀት ከስልጣን ካሉበት ክብር ካሉበት ፖዚሽን መውረዳቸውን ፍንጭ የሚሰጥ መልእክት ነው። ይህንን ካያችሁ መጸለይ እንዳለባችሁ ፍንጭ ይሰጣል። መንፈሳዊ ጥንቃቄ ማድረግ እንደሚገባችሁ የሚያሳይ የማስጠንቀቂያ ምልክት ሊሆን ይችላል። ብዙ ከዋክብት በአንድ ላይ ማየት የሰላም የትርፍና የቤተሰብ አንድነት ምልክት ነው። የንጋት ኮከብ ካያችሁ ኢየሱስ ክርስቶስ ሊሆን ይችላል። መጽሐፍ ቅዱስ ኢየሱስ ክርስቶስ የንጋት ኮከብ እንደሆነ ይናገራል። ራእይ ምዕራፍ 22 ቁጥር 16 እኔ ኢየሱስ በአብያተ ክርስቲያናት ዘንድ
ይህን እንዲመሰክርላችሁ መልአኬን ላኩኝ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። ይህ ማለት ከባዱና አስጨናቂው የህይወት ጊዜያችሁ አብቅቶ የጌታ ጸጋ በህይወታችሁ እንደነገሰ የሚያመለክትና ጌታ ኢየሱስ ክርስቶስ በህይወታችሁ እንደተገለጠ ፍንጭ የሚሰጥ ነው። አራተኛ በህልሞቻችሁ ሰማይ ማየት። በመጽሐፍ ቅዱስ ውስጥ ሰማይ የእግዚአብሔርን ዙፋን፣ የመንፈሳዊ ዓለም መገኛ እና የመለኮታዊ ስልጣን መገለጫ ነው። ሰማይ በህልም ማየት ብዙውን ጊዜ ከምድራዊ ጉዳዮች ወጥታችሁ ወደ መንፈሳዊ ዓለም እንድትመለከቱ የቀረበላችሁ መለኮታዊ ጥሪ ነው። የመጀመሪያው ሰማይ ማየት የእግዚአብሔር መገኘትና ዙፋን ነው። መጽሐፍ ቅዱስ ሰማይ ዙፋኔ ነው ይላል፣ ምድር ደግሞ የእግሮቼ መረገጫ ነው ብሎ በኢሳይያስ ምዕራፍ 66 ቁጥር 1 ላይ ይናገራል። ሰማይን በህልሞቻችሁ ማየት የእግዚአብሔር በህይወታችሁ ላይ የበላይ መሆኑንና ነገሮች ሁሉ በእርሱ ቁጥጥር ስር መሆናቸውን የሚያመለክት ፍንጭ የሚሰጥ ነው። ሰማይ ስታዩ ነገራችሁ ሁሉ ጌታ ላይ መጣል እንዳለባችሁ ጌታ እያሳሰባችሁ ነው። ህይወታችሁ በመለኮታዊ ጥበቃ ስር መሆኑን የሚያረጋግጥ የማረጋገጫ መልእክት ነው። ሌላው ደግሞ ይህን የተከፈተ ሰማይ ነው። በመጽሐፍ ቅዱስ ውስጥ ሰማይ ሲከፈት መለኮታዊ ራእይ፣ በረከት፣ የእግዚአብሔር ድምፅ ከጸባዖት እንደሚወርድ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፍተው የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱም ላይ ሲመጣ አየ ብሎ ይናገራል። ሕዝቅኤል ምዕራፍ 1 ቁጥር 1 ላይ በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁኝ ይላል። ሰማይ ሲከፈት ራእይ እንደተገለጠ እግዚአብሔር ጸባዖት መልስ እንደሰጣችሁ እያያችሁ እንደሆነ መገለጥ ዓለም ውስጥ ልትገቡ እንደሆነ የሚናገር መንገድ የሚያሳይ መልእክት ነው። ይህ በሕይወታችሁ ውስጥ ጸሎታችሁ እንደተሰማ፣ በረከት እንደሚፈስላችሁ፣ መንፈሳዊ ሚስጥራት እንደሚገለጥላችሁ የሚያሳይ ታላቅ የምስራች መልእክት ነው። የተዘጋው በር ይከፈታል የሚል ፍንጭ የሚሰጥ መልእክት አለው። ሰማይ ማየት የተስፋና የሰላም ምልክት ነው። መዝሙረኛው ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ ብሎ በመዝሙር ምዕራፍ 19 ቁጥር 1 ላይ ይናገራል። በሕይወታችሁ ላይ ሰላም እንደሚሰፍን ካላችሁበት ጠባብ ሁኔታ ወጥታችሁ ወደ ሰፊው ተስፋ እንደምትሻገሩና የእግዚአብሔር ክብር በእናንተ ላይ እንደሚገለጥ የሚያሳይ መልእክት ነው። ብሩህና ሰማያዊ ጥርት ያለ ሰማይ ካያችሁ የሰላም የደስታ ከእግዚአብሔር ጋር ያላችሁ ግንኙነት በመልካም ሁኔታ ላይ መሆናችሁን የሚያሳይ መልእክት ነው። አእምሯችሁ ብሩህ እንደሚሆንና መልካም አጋጣሚዎች እንደሚመጡ የሚያሳይ መልእክት ነው። መልካም አጋጣሚዎች እንደሚመጡ የሚያመለክት መልእክት ነው። ሰማይ ሲከፈት ካያችሁ ለየት ያለ መንፈሳዊ ጸጋ እንደምትቀበሉ ወይም ትልቅ ምሪት ከእግዚአብሔር ዘንድ እንደሚመጣላችሁ የሚያሳይ ልዩ ምልክት ነው። ደመናማ ወይም የጠቆረ ሰማይ ማየት አንዳንድ ጊዜ ፈተናን ወይም መንፈሳዊ ውጊያን ሊያመለክት ይችላል። በጸሎት እንድትበረቱና ወደ እግዚአብሔር እንድትጠጉ የሚጠይቅ ማስጠንቀቂያ ሊሆን ይችላል። ከሰማይ ብርሃን ወይም ድምፅ ሲመጣ ማየት አንዳንድ ጊዜ በሕልሞቻችሁ የማታውቁት ድምፅ ከሰማይ ሲመጣ፣ ብርሃን ከሰማይ ሲበራ ልታዩ ትችላላችሁ። ይህ ማለት ጥሪ እንዳላችሁ የእግዚአብሔር ስፔሻል ኮሊንግ በእናንተ ሕይወት ላይ እያመጣ እንደሆነ ለአንድ የተወሰነ ዓላማ እንደተመረጣችሁ የሚያሳይ መለኮታዊ ጥቆማ ነው። ቆላስይስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። አምስተኛ የውሃ ዳርቻ ማየት። በመጽሐፍ ቅዱስ ውስጥ ውሃ የሕይወት የመንፈስ ቅዱስ ፈውስና የእግዚአብሔር በረከት ምልክት ነው። የውሃ ዳርቻን የባህር የወንዝ ወይም የሐይቅ ዳርቻን በህልም ማየት እንደ ሁኔታው ጥልቅ የሆነ መንፈሳዊ ትርጉም አለው። የውሃ ዳርቻ ማየት የእረፍትና የሰላም ስፍራ ነው። መዝሙረኛው ዳዊት እንዲህ ብሎ ይናገራል፣ በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል ይላል። የውሃ ዳርቻ ማየት ከከባድ ወይንም ከድካም በኋላ የሚመጣ እረፍት እንዳለ ያሳያል። በሕይወታችሁ ውስጥ የነበረው ውጥረትና ማዕበል ቆሞ እግዚአብሔር ወደ ሰላም ማረፊያ እየመራችሁ እንደሆነ የሚጠቁም ህልም ነው። ሌላው ደግሞ የውሃ ዳርቻ ማየት የመንፈሳዊ በረከትና የፍሬያማነት ምልክት ነው። በወንዝ ዳር የተተከለ ዛፍ ሁል ጊዜ ለምለምና ፍሬ እንደሚሰጥ መጽሐፍ ቅዱስ ይናገራል። እርሱም በወንዝ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ
ቅጠሏም እንደማይረግፍ ዛፍ ይሆናል ብሎ በመዝሙር ምዕራፍ 1 ቁጥር 3 ይናገራል። በህይወታችሁ ውስጥ የመንፈሳዊ እድገትና የቁሳዊ ስኬት ወቅት መድረሱን የሚያመለክት ህልም ነው። በውሃ ዳርቻ መገኘታችሁ በረከታችሁ ቅርብ እንደሆነና ጥረታችሁ ሁሉ ፍሬ እያፈራ እንደሆነ ይናገራል። በተመሳሳይ መንገድ ወንዝ ዳርቻ ማየት የወሰንና የጥበቃ ምልክት ነው። ባህርና ውሃ ዳርቻ አላቸው። እግዚአብሔር ለውሃው ወሰን አበጅቶለታል። በኢዮብ ምዕራፍ 38 ቁጥር 11 ላይ እስከዚህ ድረስ ድረሺ አትለፊም፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩኝ ይላል። በህይወታችሁ ላይ የነበረው የጠላት ጥቃት ወይም መከራ እስከዚህ ድረስ እንጂ አታልፍም ተብሎ ወሰን እንደተበጀለት የቻሌንጁ ዘመን የመከራው ዘመን ግድብ ወይ ወሰን እንደተበጀለት የሚያመለክት መልእክት ነው። እግዚአብሔር በተቸገራችሁት ጉዳይ ላይ ገደብ ማድረጉንና ጥበቃውን ያመለክታል። ይህ ህልም አዲስ ምዕራፍና መሻገር ነው። እስራኤላውያን የዮርዳኖስን የወንዙን ዳርቻ ተሻግረው ነው ወደ መልካሚቱ ምድር የገቡት። በአሮጌውና በአዲሱ ህይወታችሁ መካከል ያለውን መሸጋገሪያ የሚያመለክት ነው። ከአንድ አስቸጋሪ ሁኔታ ወጥታችሁ ወደ አዲስ የምስራች የምትገቡበት የመሻገሪያ ዳርቻ ላይ መሆናችሁን ይጠቁማል። መጽሐፍ ቅዱስ ላይ ሲናገር ካህናቶች ታቦቱን ተሸክመው በእስራኤላውያን ህዝብ ፊት ይሄዱ ነበር። ዮርዳኖስ መከር ከመሆኑ የተነሳ ውሃው ሞልቶ ይፈስ ነበር ይላል። ካህናቶችም የዮርዳኖስን ዳርቻ ይላል በረገጡ ጊዜ ከላይ የሚፈሰው ውሃ ቆመ፣ ዮርዳኖስ ደረቀ፣ እስራኤልም በደረቅ ምድር ተሻገረ ብሎ ይናገራል። ይህም ማለት ከአንድ አስቸጋሪ ሁኔታ ውስጥ ወጥታችሁ ወደ አዲስ የምስራች የምትገቡበት የመሻገሪያ ዳርቻ ላይ መሆናችሁን ይጠቁማል። በውሃው ዳርቻ ላይ ቆሞ ማዕበሉን ማየት በህይወታችሁ ውስጥ ያሉ ፈተናዎች በድል እንደምትወጡ የሚያመለክት ህልም ነው። ጥርት ያለና የተረጋጋ ውሃ ዳርቻ ላይ ሆናችሁ ማየት የውስጥ ሰላም፣ ንጽህናና ከእግዚአብሔር ጋር ያላችሁ ግንኙነት በመልካም ሁኔታ ላይ እንደሚፈታ የሚያሳይ መልእክት ነው። በውሃው ዳርቻ ላይ አሸዋ ማየት አሸዋ የማይቆጠር በረከት እንደሆነ ስለ አብርሃም ታሪክ ይናገራል። ዘርን ወይም ሀብትን የሚያመለክት ህልም ነው። በዘፍጥረት ምዕራፍ 22 ቁጥር 17 በእውነት በረከትን እባርካለሁ ዘርህንም እንደ ሰማይ ከዋክብት ካለ በኋላ በባህር ዳር እንዳለ አሸዋ አበዛለሁ ይላል። ዘርህንም የጠላቶችን ደጅ ይወርሳል ብሎ ይናገራል። መጽሐፍ ቅዱስ እነ ሊዲያ ወደ ወንዝ ዳርቻ ሄደው እንደሚጸልዩ በሐዋርያት ሥራ ምዕራፍ 16 ላይ ይናገራል። በሰንበትም ቀንም ከከተማው በር ውጪ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን፣ ተቀምጠንም ለተሰበሰቡት ሴቶች ተናገርን፣ ወደ ወንዝ አጠገብ ወጣን ብሎ ይናገራል። ይህም ህልም መንፈሳዊ ጥሪ እንዳላችሁና ጸሎታችሁ በሰማይ ተቀባይነት ማግኘቱን የሚያመለክት ህልም ነው። ስድስተኛ በህልሞቻችሁ የመብራት ቆጣሪ ማየት። በመጽሐፍ ቅዱስ ውስጥ የቀጥታ የመብራት ቆጣሪ የሚል ቃል ባይኖርም በመንፈሳዊ ትርጉም መሰረት ቆጣሪ ሂሳብን፣ ልክን፣ የጊዜ ገደብን እና ኃላፊነትን የሚያመለክት ህልም ነው። መብራት ደግሞ በመጽሐፍ ቅዱስ የእግዚአብሔር ቃል መንፈሳዊ ህይወትና እውነት ተደርጎ ይወሰዳል። በህልም የመብራት ቆጣሪ ማየት የሚከተሉትን ትርጉሞችን ይይዛል። መጽሐፍ ቅዱሳዊ ፍቺዎች ሊኖሩት ይችላሉ። የመጀመሪያው ኃላፊነትና የሂሳብ ምርመራ ሊሆን ይችላል። ቆጣሪ አንድ ነገር ምን ያህል ላይ እንደዋለ ምን ያህል እንደቆጠረ የሚያመለክት ሂሳብ ሰርቶ የሚያስቀምጥ ነው። የዚህን ነገር የመለኪያ መሳሪያ ነው። በመጽሐፍ ቅዱስ ውስጥ እያንዳንዱ ሰው ስለተሰጠው ጸጋና ህይወት ሂሳብ እንደሚሰጥ ተጽፏል። በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ለእያንዳንዱም እንደ አቅሙ ለአንዱም 5 መክሊት፣ ለእያንዳንዱም እንደ አቅሙ ለአንዱም 5 መክሊት፣ ለአንዱም 2 መክሊት፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ብሎ ይናገራል። እግዚአብሔር የሰጣችሁን ጊዜ፣ ጉልበትና ጸጋ ወይንም በውስጣችሁ ላይ ያለውን ኃይል እንዴት እየተጠቀማችሁበት እንደሆነ እንድታስታውሱ የቀረበ ጥሪ ሊሆን ይችላል። ቆጣሪ ማየት እግዚአብሔር በውስጣችሁ ላይ የሰጣችሁን ጸጋ እንድትነግዱበት፣ እንድታተርፉበት፣ እግዚአብሔር በሰጣችሁ ነገር ላይ ሙቭ እንድታደርጉ የሚያመለክት የማንቂያ መልእክት ነው። ይህ ማለት በሰጠው ብርሃን በሰጠው መክሊት ምን እየሰራህ ነው የሚል መንፈሳዊ ጥያቄ ሊሆን ይችላል። ይህ ህልም የመብራት ቆጣሪ ማየት የመንፈሳዊ ኃይል ወይም የቅባት ልክ ነው። መብራት እንዲበራ ኃይል ወይም ዘይት ያስፈልጋል።
በ10 ቆነጃጅት ምሳሌ ላይ እንደተጠቀሰው መብራታቸው እንዳይጠፋ ዘይት ያስፈልጋቸው ነበር። በማቴዎስ ምዕራፍ 25 ላይ ይናገራል። ዘይቱ ባለቀ ጊዜ መብራት ስለሚጠፋ ሰነፎቹ ዘይታችን እኮ አልቋል፣ መብራታችን ሊጠፋብን ነው፣ ከናንተ ስጡን ሲሉ ያንን ታሪክ በመጽሐፍ ቅዱስ ላይ የሚናገር ታሪክ ነው። ቆጣሪ ማየት መብራት እንዳይጠፋ፣ መንፈሳዊ ዓለም እንዳይጠፋ ነግዳችሁ ማትረፍ እንዳለባችሁ፣ እግዚአብሔር በሰጣችሁ ነገር ውጤት ማምጣት እንዳለባችሁ እግዚአብሔር እየጠቆማችሁ ነው። የመብራት ቆጣሪው ያላችሁን የጸጋ ስጦታ ወይም ጸጋ መጠን ሊያመለክት ይችላል። ቆጣሪው የሚቀንስ ከሆነ መንፈሳዊ ኃይላችሁ እየቀነሰ ስለሆነ በጸሎትና በቃል መታደስ እንዳለባችሁ የማስጠንቀቂያ መልእክት ሊሆን ይችላል። የመብራት ቆጣሪ ካያችሁ ብርሃንን ለዓለም ማሳየት እንደሆነ ፍንጭ ይሰጣል። መብራት በቤት ውስጥ ላለው ሁሉ እንዲበራ በከፍታ ላይ እንደሚቀመጥ መጽሐፍ ቅዱስ ይናገራል። ማቴዎስ ምዕራፍ 5 ቁጥር 15 መብራትንም አብርተው እንቅብ በታች አይደለም እንጂ በመቅረዙ ላይ ያኑሩታል ብሎ ይናገራል። በቤት ላሉት ሁሉ እንዲያበራ ቆጣሪው ብርሃንህ መልካም ስራ በሰዎች ፊት ምን ያህል እየታየ እንደሆነ ሊያመለክት ይችላል። ስራህ በእግዚአብሔር ዘንድ እየተቆጠረ እየታየ መሆኑን ያሳያል። ቆጣሪው በፍጥነት ሲቆጥር ማየት ጊዜው እያለቀ መሆኑንና የተሰጣችሁን ተልዕኮ በፍጥነት መፈጸም እንዳለባችሁ የሚያሳይ ንቁ የሚል መልእክት ሊሆን ይችላል። ቆጣሪው ተበላሽቶ ወይም ቆሞ ካያችሁት በመንፈሳዊ ሕይወታችሁ ውስጥ መቆም እንዳለ፣ ከአገልግሎትና ከጸጋ መገደብን ሊያመለክት ይችላል። አዲስ ቆጣሪ ሲገጠምላችሁ ማየት አዲስ የጸጋ ምዕራፍ፣ አዲስ ስራ ወይም አዲስ የህይወት ምዕራፍ፣ መንፈሳዊ ኃላፊነት ከእግዚአብሔር ዘንድ እንደተሰጣችሁ የሚያሳይ የምስራች መልእክት ነው። ቆጣሪው ካርድ አልቆበት ጨለማ ካያችሁ ይህ ከእግዚአብሔር ጋር ያላችሁ ግንኙነት እንድታድሱ ኃይል እንድትቀበሉ የሚያሳስብ የማስጠንቀቂያ መልእክት ነው። በጸሎትና በንስሐ ኃይል እንድትሞሉ፣ ጸጋ እንድትሞሉ፣ በቃል እንድትሞሉ ወይም በመንፈሳዊ ህይወታችሁ ማደግ እንዳለባችሁ የሚጠቁም ህልም ነው። 7ኛ በህልሞቻችሁ ጣራ ላይ መውጣት። በመጽሐፍ ቅዱስ ዘመን የቤቶች ጣራ ጠፍጣፋና ለተለያዩ ለመንፈሳዊ ማህበራዊ ተግባራት የሚውል ስፍራ እንደነበር ፍንጭ እናገኛለን። ስለዚህ በህልም ጣራ ላይ መውጣት እጅግ ጠቃሚ የሆኑ መጽሐፍ ቅዱሳዊ ፍቺዎች አሉት። የመጀመሪያው ጣራ ላይ መውጣት የመጸለይና ከእግዚአብሔር ጋር የመገናኘት ምልክት ነው። በመጽሐፍ ቅዱስ ውስጥ ጣራ ላይ ለጸሎትና ከእግዚአብሔር ጋር ለመነጋገር የሚመረጥ ገለልተኛ ስፍራ ነው። ለምሳሌ ሐዋርያው ጴጥሮስ በ6 ሰዓት አካባቢ ለመጸለይ ወደ ጣራ ወጥቶን እንደነበር ሐዋርያት ሥራ ምዕራፍ 10 ቁጥር 9 ላይ ይናገራል። በህልም ጣራ ላይ መውጣታችሁ መንፈሳዊ ህይወታችሁ እያደገ መሆኑንና ከእግዚአብሔር ጋር ጥልቅ ግንኙነት የምታደርጉበት ወቅት ላይ መሆናችሁን ያሳያል። ጸሎታችሁ ሰማይ እየደረሰ መሆኑን የሚያመለክት ህልም ነው። ሌላው ደግሞ በተመሳሳይ መንገድ የድልና የክብር ምልክት ነው። ጣራው የቤት ሁሉ የበላይና ከፍተኛው ክፍል ነው። በህይወታችሁ ካላችሁበት ዝቅተኛ ሁኔታ ወይም ከችግሮቻችሁ በላይ ከፍ እንደምትሉ የሚያሳይ መልእክት ነው። ጠላቶቻችሁ ሊያሸንፉ በማይችሉበት የከፍታና የጥበቃ ደረጃ ላይ መሆናችሁን የሚያሳይ የድል ምልክት ነው። በህልሞቻችሁ ጣራ ላይ መውጣት የተደበቀ ሚስጥር ይፋ የመውጣቱ ምልክት ነው። ጌታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። በጆሮአችሁ የምትሰሙትን በሰገነት ወይም በጣራ ላይ ስበኩት ብሎ በማቴዎስ ምዕራፍ 10 ቁጥር 27 ይናገራል። እግዚአብሔር በእናንተ በኩል ለሰዎች የሚሆን መልእክት እንዳለው የተደበቀ እውነትና ሚስጥር በግልጽ የሚታይበት ጊዜ መድረሱን የሚያመለክት መልእክት ነው። ተደብቆ የነበረ ማንነታችሁ ወይስ በውስጣችሁ ላይ ያለው ጸጋ ለብዙዎች መታየት እንደሚጀምር ፍንጭ የሚሰጥ መልእክት ነው። በጣራ ላይ ሆናችሁ አካባቢውን ማየት ሰፊ ራዕይና አርቆ የማስተዋል ጸጋ እንደሚሰጣችሁ የሚያሳይ መልእክት ነው። ወደፊት የሚመጡትን ነገሮች ቀድማችሁ የመረዳት መንፈሳዊ ብቃት ታገኛላችሁ። ጣራ ላይ ወጥታችሁ ስትጸልዩ ማየት ልዩ መለኮታዊ ራዕይ ወይም ምሪት ከእግዚአብሔር ዘንድ እንደሚመጣላችሁ የሚያሳይ ታላቅ ምልክት ነው። ከጣራው ላይ እንዳትወድቁ ፈርታችሁ ከሆነ ያያችሁት ወይ ያገኛችሁትን ከፍታና ጸጋ በጥንቃቄና በትህትና መያዝ እንዳለባችሁ የሚያሳይ የማስጠንቀቂያ ምልክት ነው። ጣራው ተስተካክሎና ጸንቶ ካያችሁ በሕይወታችሁ ውስጥ ያላችሁ መሰረት ጠንካራ መሆኑንና
ተስፋችሁ እንደማይለወጥ የሚያረጋግጥ መልእክት ነው። ተባረኩልኝ። በቀጣይ ቪዲዮ እንገናኛለን። ቪዲዮውን ግን ላይክ ካላደረጋችሁ በጌታ ፍቅር ላይክ አድርጉ። ኮመንት ላይ ልሞቻችሁን ጻፉ። እያየሁኝ የምሰራላችሁ ይሆናል። ሰብስክራይብ እና የደውል ምልክቷን ተጫኑ። ሻሎም